ለመንቀሳቀስ እንዳትሞክሪ። ወይዘሪት ራሔል በቁጥጥር ስር ውለሽ ቃሽ እስኪ ስሚኝ አንዴ እንኳን ላስረዳሽ። ንገረኝ እየሰማሁ ነው ምንድነው? ይኸውልሽ በሰዓቱ ገንዘብ በጣም ያስፈልገኝ ነበር። ስለዚህ ራሔል መታ የጠራችልኝ ብር በጣም አስደነገጠኝ። ለዛ ነው ስራውን የተቀበልኩት። እና ታዲያ ተስማምታ ሆን ብለህ ተዋውቀኸኝ እንደወድ አደረከኝ። ከዛ በኋላ ግን ጽኑዬ እንድጠላት አይደለ? ቆይ እናንተ እኔና ጽኑን ለመጣል ምን አይነት እቅድ ነበር ያወጣችሁት? እቅዳችሁ ሐሳባችሁ ምን ነበር? ብሌን አሁን እኮ ነው ያልስማማም ብያለሁ። የጠየቅኩ መልስልኝ ሮቤል። ምን ነበር ሐሳባችሁ? እንዴት ነበር እኔና ጽኑን ለመለያየት ሐሳባችሁ? የጠየቅኩን ብቻ ነው የምፈልገው። አንቺን በፍቅር ከጣልኩ በኋላ ወደ ጽናት ነበር ልዞር ሐሳቤ። ከዛ አንቺ ጽናት ላይ እንድትነሽባት ለማድረግ ማለት ነው። እና ታዲያ አሁን ለምን ነገርከኝ? የራሔል መጨረሻው ስለደረሰ ራሔል ምን ብትጠቅመኝ ነገር የለም ብለህ ነው አይደል አሁን የምትነግረኝ? እንደዛ አይደለም ብሌን። አሁን የእውነት ፍቅር ውስጥ ነው ያለሁት። ለራሔልም ቢሆን ገንዘቧን በሙሉ መልሼላታለሁ። ብሌን እባክሽን ዝም አትበይኝ፣ አንድ ነገር በይኝ። ታውቃለህ እኔ ሰው ለመቅረብ በጣም አስተውል ነበር። በጣም ማንም ሰው ማይሸውደኝም ብዬ አስብ ነበር። ለካ ፍቅር ልብንም ጭንቅላትንም ነው የሚደፍነው። እንዴት ግን ሸወድከኝ? እንዴት ነው አንተ መጠራጠር ሲያቃተኝ? እውነት ብሌን ከልቤ ወድጄሻለሁ። አሁንም ከልቤ ነው የምወድሽ። ለገንዘብ ብለህ እኔ ስንት ቤተሰብ በትናል፣ ስንትስ ጓደኞችን አለያይተሃል፣ ስንት ጓደኛ አሳጥተሃል። በእናትሽ ብሌን እንደዛ አትበይ። እውነቱን የነገርኩሽ እኮ መጸጸቴን አውቀሽ ይቅርታ እንድታደርግልኝ። እኔ ደግሞ ለገንዘብ ስትል የማታደርገው ነገር እንደሌለና ምንም ነገር ከመሸጥ ወደ ኋላ እንደማትል ነው የተረዳሁት። ቆይ ነገ ብትቸገር እኔን ለገንዘብ ብላ ለመሸጥ ምን ዋስትና አለኝ? ኧረ በእናትሽ የኔ ፍቅር ያን ያክልማ አውሬ አይደለም። አውሬነትህን የማያረጋግጥከው ከራሔል ጋር ስትስማማ ነው። እንደዚህ ከስተት የጸዳ ማንነት ደግሞ የተላበስከው የተጠናና የተባለለት ማንነት ስለያዝክ ነው። ግድ የለም ብሌን እባክሽ ተረጂኝ፣ እኔ እወድሻለሁ። ነግሬሃለሁ፣ ልቀቀኝ፣ እንዳትዋረድ። ቆይ ግን ምን አደርግልሽ? ምንም አላረከኝ። ለምን ተመለሰሽ መጣሽ? ለምን ዳግመኛ ህይወቴን አመሰቃቀልሽው? እስኪ ንገሪኝ ራሔል። ትቼ ነበር ነው አልወድህምም አላፈቅርህም። ያን የምሬ ነበር ትቼ ሄድኩት። እና ለምን መጣሽ ራሔል? ካካሄድሽ አመጣጥሽ ያማልኩ። ምን ላድርግ? አንተ እኮ ነህ እንድመጣ ያስገደድከኝ። ቆይ እኔ ምን አልኩሽ ራሔል? ነይልኝ ብዬ ለመንኩሽ? አለቀስኩብሽ? ሀብታም እንደሆናችሁ ሰማሁ። በዛ ላይም ደግሞ በስማችሁ የምታንቀሳቀሱትም ድርጅት እንዳለ ስሰማ ያው እኔ ደግሞ ገንዘብ ያለበት ድረስ ነው ማሳደደው። እና ድርጅቱን ለመውሰድ ነው የመጣሽው? አዎ የድርጅቱ ስም ባንተ ነበር። ከዛም በኋላ በአባትም እንደቀየርከው አውቃለሁ። ከዛ አባትን ጥሩ ሰው መስዬ ሀብታምም መስዬ ቀረብኩት እና ደግሞ አንተም እንደምፈልግ ስነግረው እሱ በጥሩ ነገር ነበር የተቀበለኝ። አባት በጣም የዋሰው ነበር። ድርጅት ውስጥ ልቀጠር ስለው ከአንዳንድ ነው እሺ ያለኝ። ግን ደግሞ አንተን ለማጥበል ነው ብዙ ነገር ዋጋ ያከፈልኩት። ቆይ ግን አላውቅሽም ነበር ወይንስ ከጊዜ በኋላ ነው የተለወጥሽው? አታቀኝም ነበር እንጂ ለገንዘብ ብዬ ምንም ነገር አደርጋለሁ። በቃ የትም ብሄድ ያለ ገንዘብ መንቀሳቀስ አልፈልግም። ያው ደግሞ ታውቀው የለ የኛ ሰው ገንዘብ ሲኖርህና ሳይኖርህ ምን አይነት አመለካከት እንደሚሰጥ። እሺውን አባቴ ለምን ገደልሽው? ያው አባቴ ልጅ ማለት ጀመረ። እኔ በምለው መንገድ ትቶ አንተ የምትለው መንገድ መከተል ጀመረ።
ከዛ በኋላ የሚያደርገው ነገር እያንዳንዱ ነገር እያበሳጨኝ መጣ። ከዛ በኋላ እኔ እረፍት ያስፈልገዋል ብዬ እረፍት ልሰጠው አሰብኩ። ይሄው ደግሞ ያ ድርጅት ካለ አንተም አለ ማለት ነው እና ደግሞ አንተ ካለ ደግሞ እኔ ያለው ስለዚህ ያን ድርጅት ማግኘት እችላለሁ። ድርጅቱ የኛ እንዳልሆነ ታውቂ ነበር? የማንም ይሁን አይመለከተኝም። እኔ አንተን ካገባው ያን ድርጅት እንደማገኘው አውቃለሁ። ግን ደግሞ አንተ ቀደምከኝ። ቆይ ግን ምን አይነት ሰይጣን ሰው ነሽ? በዚህ ልክ ሰውን ለመጉዳት እንዴት ብለሽ ተነሳሽ? ከሰው በታች ያደረገኝን ገንዘብ ለመበቀል ነው። አሁን ቅጣትሽን ታገኛለሽ ራይል። ተዘጋጅበት። አይደለም በዚህ ህይወት ውስጥ እኔ ብቻ አይደለም ቅጣቴን የማገኘው እናንተም ትቀጡበታላችሁ። ይኸውልሽ ራይል፣ እኔ ጽናትን በምንም አይነት መንገድ ማጣት አልፈልግም። እባክሽን በቃ ተይኝ። እመነኝ አልተውህም። እንዳቃጠላችሁኝ አቃጠላችኋለሁ። እኔ እዚህ ሆኜ እንኳን ብቀር ቆንጆ ሰይጣን ልኬ ነው ህይወታችሁን ማደፈረስባችሁ። ይሄን ደግሞ አደርገዋለሁ። እርግዝናሽ እውነት ነው? እሱን ከ9 ወር በኋላ አሳውቃችኋለሁ። አባትን እንደደፋሁት ሁለታችሁ አንድ ላይ እንድትኖሩም አልፈቅድላችሁ። ወይ አንተን ወይ እሷን አስወግዳችኋለሁ። ቆይ ማን ነው አለው ያለሽ? ንገሪኝ እስኪ ማን ነው አንቺን ገዳ ያርገሽ? እዚሁ ጋር ሲጥ ነው ማረግሽ። ባቢ ልቅስቲ ነው ያለ። ባቢ ማን ነው ያለሽ? ሰንስራታት እንጂ ማን ነው ተሰጥቶ ነው? አየሁ አይደል መርማሪ፣ እኔ ወደ ነገር ቦት አብሽ ነው ባቢ ውጣ ናውጣ። እኔ እዚህ ጉሮኖ ውስጥ እየኖርኩ በሰላም እንደስኖር አልፈቅድልኝም። ጠብቀኝ። አንተ ወዴት እየሄድሽ ነው? አንቺ ዘዋሪ አንቺን አይደለም ዋራሽ። አንቺን እኮ ነው የማናግርሽ። ምንድን ነው ይሆንሽ? ተይኝ እማዬ በቃ ምንም አልሆንኩም አልኩሽ አይደል እንዴ? በቃ እኔ ገብቼ ልረፍ። አትናገሪም፣ ንቀት መሆኑ ነው። ምንድን ነው ይሆንሽ እያልኩሽ አይደል እንዴ? እማ ምንም አልሆንኩም። ምንም ሳትሆኝ ነው እንደዚህ ፊትሽን ጥለሽ ማገኘሽ? አይ ዝም ብዬ ነው። እሺ የት ሄደው ነው? እነማን ይሆናል? እነዛ ናቸው አባትና ልጅ። ገብቼ ሳጣቸው እኮ እየወጣው ነው። ወይማ ሳልነግርሽ እኮ ራይል እኮ ታሰረች። ምን እንዴማ ምን ነው እንደዚህ ደነገጥሽ? የጉዳዩ ባለቤት እሷ ከሆነች እኮ ያው መያዙ አይቀርም ነበር። ቆይ እንዴት ታወቀባት? ተጠንቅቃ ነበር እኮ ያደረገችው። ታቂ ነበር እንዴማዬ? ራይል ጋሽ ተስፋዬ እንደገደለቻቸው ታቂ ነበር? አይ አረን ያላውቅም እንዴ። ባውቅ ለምን ደብቅሻለሁ? አልነግርሽም ነበር እንዴ? አይማ በፍጹም አላምንሽም። መታሰራ ነው እንጂ ገዳይ መሆኗ ምንም ያላስደነገጠሽ ምንድነው? አይ ማለቴ ገዳይ እንደሆነች ባወቅንበት ቅጽበት ምን ጊዜ ተያዘች ብዬ ነው። አይ አይመስለኝምማ። ቆይ አንቺ ማለሽበት እንደዚህ ጉዳይ ውስጥ? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን እያልሽ ነው? እኔና እሺ ነው በግድ የምትጠረጥረኝ? እማ እኔ ከዛች ራሄል ጋር አንድ መሆን ከጀመርሽበት ቀን ጀምሮ አንቺ አታደርጊም የምለው ምንም ነገር የለኝም። አንቺ እናትሽ እኮ ነኝ። እንዴት ነው የምትናገረኝ? በጥፊ እንዳልጥሽ ነግሬሻለሁ። ለማንኛውም ግን ጓደኛሽ ታስራለች። ሂጂና ጠይቂያት። እኔም ያው ትንሽ ልረፍና ምግብ ምናምን ይዤላት ሄዳለሁ። ምን ሰሪ ነው የምትሄጂው? ወይማ መልካም የሚቀብር ኑሮ ልላት ነው። በቃ አሁን እኮ ለ10 ምናምን ዓመት ራሄል ተቀበረች። ያው ለሱ የሚሆን ደግሞ ስንቅ ምናምን ነገር እኔ እሰጣታለሁ። በ10 ምናምን ዓመት ውስጥ ትልቅ ሰይጣን ሆና ትወጣለች። ወይም ደግሞ ያው ሬሷ ይወጣል። በስመ አብ። አንቺ ምን አይነት ጭካኔ ነው ይሄ? እማ ጭካኔንማ እናንተ ናችሁ እኮ ያስተማራችሁኝ። በቃ ነው ገብቼ ልተኛ። ትጫተኛ እኔ ልጄን ወይኔ እባክሽ ያዝሽ አታስመስይ። አዝኛለሁ እንጂ ልጅ እንዴት አላዝን? እንደዚህ እኮ በፍጥነት ሁሉ ነገር ያበቃል ብዬ አላሰብኩም ነበር። አይ ልጄ አይዞሽ፣ እንግዲህ ምን ይደረጋል። ምንም አላበቃም። እኔ የአንድ የእስር ቤት በር የሚገድበኝ አይነት ሴት አይደለሁም። እንዴ ምን ማለት ነው? ሮማን እኔ እንዳንቺ የመንገድ ክፉ አይደለሁም። እሺ ክፉ ከተባልሽ አይቀር ጎበዝ ክፉ ነው መባል ያለብሽ። እኔ ማለት ክፉ ጎበዝ ነኝ። እሺ እንዴት ነው ጎበዝ ክፉ ይሆንሽ? እሱን አሳይሻለሁ። ይህ ቀን እንደሚመጣ አውቅ ነበር፣ ግን ደግሞ ካሰብኩት ጊዜና ሰዓት ትንሽ ስለፈጠነብኝ ብቻ ነው። አንድ ያቀድኳትና የጀመርኳት ነገር ሳላሳካ ብቻ ስለሆነብኝ ከፍቶኛል። ምንድነው የጀመርሽው ጉዳይ?
ሮማን አንቺ በደግነትና በክፋት የሚውላውል ነፍስ ነው ያለሽ። አንዱ ምራጭሽ ማለት ትላንት የነበረው መልካምነትሽና ነገ የሚመጣው ክፋትሽ እየወላወለብሽ ነው። ስለዚህ አንዱን መርጠሽ ወይ ክፉ መሆን ወይ ጥሩ መሆን ያለብሽ። እሺ አሁን አንድ ልብሽ ምን እያልሽ እንደሆነ ታውቂያለሽ ሮማን? የእስከዛሬ ጥሩነትሽ ምን ከፈለሽ እያልሽ ነው። አይ እኔ ጥሩነት ይሻለኛል፣ አልፈልገውም ክፋት። እና ለምን ደነገጥሽ? ኧረ እኔ አልደነገጥኩም። ምን ሆነሻል? መቼስ እንዴት አወቀች እቺ ሰይጣን እያልሽ ነው አይደል? አላልኩም፣ እኔ አላወቅሽም። እሺ ሮማን አንዱን ስትመርጪ ወይ የኔ ደቀ መዝሙር ትሆኛለሽ ወይንም ደግሞ የችግር ደቀ መዝሙር ትሆኛለሽ። እሺ ደግሞ እዚህ ሆነሽ ምን ማድረግ ትችያለሽ አንቺ? አንድ ነገር ልንገርሽ ሮማን፣ እኔ ራሴ ነኝ። እያንዳንዱን እንቅስቃሴ ሆነ እርምጃ እስከ ለተሞቴ ድረስ በደንብ ጠንቅቄ ነው በቃ። ስለዚህ እኔ ማንንም አያጨናግፈኝም። ሀሳብ እወቂ። ደግሞ ሀሳብሽን ተቀበል እንድታሳውቂ ይፈልጋል። አላወኩኝም። እኔ ራሄል ነኝ። ምንድነው ደግሞ ዛሬ በደስታችን ቀን እንደዚህ ነው? አይ ጽኑዬ ትንሽ ስለደከመኝ እዚህ ትንሽ ልቀመጥ ብዬ ነው እንጂ እኮ ፖሊስ ጣቢያ ልመጣ ነበር። ውይ ብሌንዬ ደግሞ አታምኚኝም ማለት ነው? እንዴት ደስ እንዳለኝ። እንኳን ደስ አለሽ ጽኑዬ፣ ትልቅ ደስታ ነው። ምን ሆነሽ ነው? አረ ምንም አልሆንኩም። ኧረ እባክሽ እንዴት ነው ምንም ያልሆንሽው? የሆነ ነገርም አለ። ምንድን ነው የሆንሽው? አይ ምንም አልሆንኩም ጽኑ። ይኸውልሽ ብሌን እኔን ለመደበቅ አትሞክሪ። በደንብ ነው የማውቅሽ። በዛሬ ቀን የሆነ ነገር ቢፈጠር ነው እንጂ እንደዚህ ትክዝ ብለሽ አትቀመጭም ነበር። ደክሞኝ እኮ ነው። ምን ሰርተሽ ነው ደግሞ የደከመሽ? ይልቅ ንገሪኝ፣ አሁን ምንድን ነው የሆንሽው? እባክሽ የኔ ቆንጆ ንገሪኝ፣ ምንድን ነው የሆንሽው? ጽኑ ሮቢ ምን ብሌን? ሮቤል ምን ሆነ? ጽኑዬ እሱ ምን ይሆናል? እኔ ነው እንጂ ያሳመመኝ። ምን አደረገሽ ብሌን? ያደረገሽ ነገር አለ? ንገሪኝ ጽኑዬ። ሮቤልና ራሄል እኮ ይተዋወቃሉ። አልገባኝም። ይተዋወቃሉ ማለት? ራሄል ናት ወደ እኔና ወደ አንቺ ህይወት እንዲገባ የላከችው። እኔና አንቺን ለመለያየት ገንዘብ ተከፍሎት ማንነታችንን አጥንቶት ነው የመጣው። በጣም አዝናለሁ ብሌን። ጽኑዬ እኔ እኮ በጣም መልካምና ጥሩ ልጅ ሲሆን ምን አይነት ጥሩ ልጅ ነው በዚህ ዘመን እንደዚህ አይነት ሰው አለ ብዬ አስብ ነበረ። ለካ እሱ እኔን ለማጥመድ ሌላ የማይታወቅ ማንነት ተላብሶ ነበር የመጣው። እኔ እንመጫወንኩ ጽኑ። እሺ በቃ ተረጋጊ ብሌን። እንደዚህ ስታለቅሽ ደግሞ ሰው እንዳያይሽ። ቆይ እንዴት ይሻውደኛል ጽኑዬ? እንዴት ትንሽ እንኳን መጠራጠር አቃተኝ? ጽኑዬ እኔ እኮ በጣም ወድጄው ነበረ። እሱ ግን እሺ ማን ነገርሽ ላንቺ? ራሱን የነገረኝ ጽኑዬ። እኔ ለገንዘብ ብዬ ነው አንቺን የቀረብኩሽ አለኝ። እሺ በቃ አሁን አታልቅሽ እባክሽ፣ ለመረጋጋት ሞክሪ ጽኑ። በፍጹም መረጋጋት አልችልም። በጣም ነው የተበሳጨሁበት። በጣም ነው ያናደደኝ። በፊት አንቺን ሲሸውዱሽ ነበር የምናደደው። እንዴት ነው ከኋሏ ያ ሁሉ ሰው ሲያጠቃት ዞር ብላ እንኳን የማታየው ነበር። ለካ ሰው ተሸፋፍኖ ከመጣ ምንም ነው ማየት የማትችይው። ምንም ብሌንዬ፣ በዚህ ሰዓት እኮ ሰውን አውቀዋለሁ ማለት በጣም ከባድ ነው። ሮቢ በጣም ጥሩ ልጅ ይመስለኝ ነበር። ማለት ለእኔ የሚታየኝ በጣም መልካም ጎኖቹ ነበር። ግን እንግዲህ ምን ማድረግ ይቻላል? አይገርምሽም ግን ጽኑዬ? ይሄ ሁሉ ሽፋን፣ ይሄ ሁሉ መደባበቅ፣ ቆይ ግን እሱ ልክ ነበር አሁን ያደረገው? አሁን ሳመንክ የኔ ልጅ? አዎ አሽከር፣ በምን አይነት መንገድ ይቅርታ እንደምጠይቅ አላውቅም፣ ግን ይቅርታ። ልክ ነህ የኔ ልጅ፣ ይቅርታ መጠየቅ አይገባም። ማንም ሰው ቢሆን የአባቱን ገዳይ እንደዛ ማድረግ ይፈልጋል።
አንተ ሆነ እንጂ እኮ ብዙ ቦታ እንደርስ ነበር። ከዚህ በላይ ምንም የሚፈጠር ነገር የለም ጋሽ ግርማ። ሬል ተሳክቶላታል። ህይወቴን አመሰቃቅሏለች። ብቻዬን አስቀርታኛለች። ይኸውልህ ጋሽ ግርማ አባቴን ብቻ አይደለም የነጠቀችኝ፣ አንተንም ጽኑንም ብሌንን ምን ወሰደቻቸው። ስለዚህ ጋሽ ግርማ ብቻዬን ያስቀረች። ራይል በጣም መጥፎ ሰው ነች። በጣም ብዙ ነገርን ነው የምትነጥቀው። አይ ጋሽ ግርማ እሷ እኮ ያለኝን ሁሉ ነጥቃኛለች፣ ባዶዬን አስቀርታኛለች። በህይወቴ ይቅርታ ማላደረግለት ሰው ቢኖር እሷ ነው። ይኸውልህ ባቢ በቂም ራስን መጉዳት የለብህ። ሁሉንም ነገር ለፈጣሪ ነው መተው ያለብህ። ይቅርታ ጋሽ ግርማ ሁሉንም ነገር ፈልጌው እንዳላደረግኩት ትረዳኛለህ። በቃ እኔ ነኝ ጥፋተኛው። ዳግመኛ በእናንተ ህይወት መቼም ቢሆን አልመጣም። ጽናትም ቢሆን ከኔ የተሻለ ሰው ነው የሚገባት። ስለዚህ በቃ ድሮም ብቸኛ ነኝ፣ አሁንም ብቻዬን መኖር እችላለሁ። አዝናለሁ የኔ ልጅ። ምንም ማዘን አይጠበቅብኝ። በቃ የራሴ ጥፋት ነው ሁሉንም ነገር ያሳጣኝ። ራሴን ካዘንኩ ማዘን ያለብኝ። ባቢ ሁሉም ነገር ጊዜውን ጠብቆ ይስተካከላል። ብዙ ማይስተካከሉ ነገሮች አሉ ጋሽ ግርማ፣ ግን ደግሞ ባወኳችሁ ልክ መልካምና ጥሩ ሰዎች ናቸው። ይሄ መልካምነታችሁ በምንም አይነት መንገድ እንዳይቀየር ለሁሉም ነገር አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ህይወት ይሁንልኝ ልጅ። እንኳን ደህና መጣችሁ ግርማ። ቆይ ትንሽ እፍረት የሚባል ነገር አትፈጠረብሽም እንዴ? ለምን ብዬ? ቆይ ምን ስላደረኩ? ነፍስን የሚያክል ነገር እኮ ነው ያጠፋሽው። የሰው ልጅ ነፍስ እኮ ክብር አለው አይደል እንዴ? አንቺ እኮ ዝንብ የገደልሽ ያህል እኮ እየተሰማሽ አይደለም ያለችው። እኔ አስቤበት ላደረኩት ነገር ምንም አይመስለኝም አቶ ግርማ። ስሚ በዚህ አይነትማ በጣም ብዙ ሰው ገለሻል ማለት እኮ ነው። አይ እስካሁን ማንንም ሰው አልገደልኩም፣ ግን ደግሞ ምንም የተለየ ስሜት የተሰማኝ ነገር የለም። ቆይ ምን አደረገሽ? ምን ቢበድልሽ ነው እንደዚህ ያደረግሽው? አይገርምህም? እኔ የሰውን ባያስደስተኛል ይመስለኛል የሰውን ባጠጣለሁ መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ቆይ አንቺ ምን አይነት ሰው ነሽ? ቆይ እሱን ልጠይቀኝ ነው እዚህ ድረስ የመጣኸው? አይ የምትፈልጊው ነገር ስላልተሳካልሽ ደስ እንዳለኝ ልነግርሽ ነው። ቆይ አለመሳካቱን በምን አወቅ? እዚህ ታስረሽ ምንም የማምጣት አቅም የለሽ። ምንም። እሱ ለእኔ ሳይሆን ለአንተ ነው። እኔ የትኛውን ቦታ ብሆን ምንም ነገር አይገድመኝም። እሺ እሱ በእውነሽ ሳይሆን በህልምሽ ነው። እመነኝ፣ እኔ በህይወት እስካለው ድረስ መቼም ቢሆን ተስፋ አልቆርጥም። ምን ታመጫለሽ? ኧረ ምን እንደማመጣ ከትንሽ ቀን በኋላ እናያለን። እሺ እባክሽ ካሁን በኋላ ምንም የምታመጪው ነገር የለም። አልፈራሽም ካሁን በኋላ። እኔ ራሂል ነኝ። እሺ ግርማ፣ ብትፈራኝ ይሻላል። ራሂል አልፈራሽም ካሁን በኋላ። ያንቺ ጊዜ አልቋል። ካሁን በኋላ የኛ ጊዜ ነው። ገባሽ? ኧረ እባክህ እሱ ተስፋ ነው። እኔ እንኳን በህይወት ኖሬ አይደለም ሞቼም ራሱ በሰላም እንድትኖሩ አልፈቅድላችሁ። እንዴ በዚህ ልክ ጥፋትን መለማመድ በህይወትሽ ውስጥ ልክ ነው? ለኔ ህይወት ጥሩ ያልሆነው ነገር ጥሩ መሆን ነው። ለማንኛውም ትንሽ ጊዜ ሰጥቻችኋለሁ። በዛ ትንሽ ጊዜ ውስጥ ተደሰቱበት። እሺ እኔ ስመጣ ግን ከበፊቱ የተለየ ስቃይ ውስጥ ነው መከታችሁ። ጠብቁ። አይ የኔ ልጅ አንቺ መቼም አትማሪ መቼም። አዎ እንደሱ ብትፈራኝ ነው የሚሻለሽ። ቆይ ባቢ እንዴት ነህ? ምን ሆነ? ነገርኳት። ጥላኝ ሄደች ባቢ።
ጥላኝ ሄደች ማለት? በቃ በገንዘብ ምክንያት ሰላምን ለማድረስ ከመጣ ለገንዘብ ብላ አንድ ቀን እኔንም ትሸጠኛለህ አለች። ባቢ ደግሞ እውነቷን ነው። ከፍቅር ይልቅ ገንዘብን ያስቀደመ ገንዘብን ለማግኘት ምንም ነገር ያደርጋል። ግን እኮ ይህን ሁሉ ነገር ያደረግከው እሷን ከማፍቀር በፊት። እሷ አይገባትም። አይ ባቢ አልተረዳችኝ። ደግሞ እውነቷን ነው። በገንዘብ ምክንያት ፍቅር እንዳስያዝኳት ነው እየተሰማት ያላት። ስለዚህ የኔ ማፍቀር ለሷ እውነተኛ አይደለም አሁንም ድረስ። አይዞህ ሮቤል፣ ሁሉም ነገር ይስተካከላል። መቼ ባቢ? እኔ ከብዶኛል። በጣም ናፍቄያቸዋለሁ ማለት ነው። እኔ እኮ ስታስር ጊዜ ማንም ጠያቂ የለኝም ብዬ ነበር። ለካ ሁሉ ወዳጅ አለኝ። በጣም ተናፍቀሻል አይገርም? ልክ ነሽ። እሱን ነው ያየሁት። ግን አንቺ እንዴት ነሽ? እኔ በጣም ደህና ነኝ ራሂል። ከምንም በላይ ደግሞ የአንቺ መታሰር እኔ በጣም ደህና አድርጎኛል። አንድ ጥያቄ ብቻ ልጠይቅሽ ጽናት? ይቻላል። 2 ውሾች ነበሩ። ሁለቱም ከአንድ እናት ነው የተወለዱት። አንደኛው ውሻ አስርቦት ግቢ ጠባቂ አደረጉት። አንደኛውን ደግሞ ሶፋ አድማቂ አደረጉት። የትኛው ይመስልሻል? ክፉና አረመኔ? ያው እንግዲህ የታሰረው ነው የሚሆነው። ጎበዝ ልጅ። እና ለምን ይመስልሻል? ነፃነቱን ስለፈለገ ነፃነቱን ለማግኘት። እኔ ማለት ያው ውሻ ነኝ ጽናት። መታሰር የበለጠ ክፉ ያደርገኛል እንጂ አያረመኝም። እሺ እኔ እኮ በጣም የሚያስደንቀኝ እንደ ኩራት ኮራ ብለሽ የምትናገሪው ነገር ነው። አዎ ዘና ብዬ አወራዋለሁ። ቆይ ለምን ይመስልሻል? የሰው ስቃይ ያስደስትሻል። ጎበዝ ልጅ። በትክክል ተመልሷል። እኔ ደግሞ በተራይ አንድ ጥያቄ ልጠይቅሽ ይቻላል? ከባቢ ጋር ምንድን ነው የተፈጠረው? ቆንጆ ጥያቄ በቆንጆ ሰዓት። አስበሽዋል? ያልዩ ምሽት ራሱ ማስታወስ እንዴ? ጥያቄውን እኮ ያመጣሽው ራስሽ ነሽ። ለምን ደግሞ ትናደጂው? አልተናደድኩም፣ ንገሪኝ። ያ ቀን አባቱ የሞተበት ቀን ነበር። ያኔ ነበር አንቺ ጠላቱ እንድትመስዩ በደንብ አድርጌ ያቀናበርኩት። በቃ ከኔ ውጪ ማንም እንደሌለው አድርጌ እንዲሰማው አደረኩት። አይዞህ አልኩት፣ እንባውን ጠረኩለት። የተለያዩ ቀናቶችን አብረን ማሳለፍ ጀመርን። ያን ቀን ሁለታችንም መጠጥ እየጠጣን ስለ በፊቱ እያወራን እያስታወስን እሱም ደስ እያለው ነበር። ከዛ በኋላ እየተቀራረብን እየተሳሳምን ከዛ በኋላ ምን እንደተፈጠረ ራሱ ሳናቅ ልብሳችንን አወለቀ። በቃ እንዴ ራስሽ እኮ ነሽ። እንዴት ማትቋቋሚውን ጥያቄ ትጠይቂኛለሽ? እንዴ እርግጠኛ ነኝ ራሂል፣ አንቺ አሳስተሽ ነው ሁሉ ነገር የተፈጠረው። ቆንጆ ህልም ነው። አልም ያልከለክልሽም። በነገራችን ላይ ግልጽ ነው እርጉዝ ነኝ። ምን እንዴ? ቆይ አልነገረሽም እንዴ? ብቻ ልጁ ሊክድ እንዳይሆን። ራሂል እየቀለድኩ ነው ወይ? እውነቴን ነው። እኔ በእንደዚህ አይነት ነገር ቀልድ አላውቅም። እንዴት እንዳልነገረሽ ራሱ አላውቅም። ጽናት ራስሽን ተቆጣጣሪ። ድሮም እኮ የሰውን ነገር ነው የተመኘሽው። ቆይ ምንድን ነው ያደረኩሽ? ምንድን ነው የበደልኩሽ ራሂል? የኔን ሰው ነው የነካሽብኝ። ከዚህ በኋላ ምንም አይነት ጥያቄ ብትጠይቂኝ መመለስ አልችልም። አንድ ነገር ልምከርሽ ጽናት፣ ጠላትሽ ፊት መቼም ቢሆን እንዳታለቅሽ እሺ? ደህናነሽ? አረገዘችልህ አይደል? ይኸውልሽ ጽኑ፣ እንደዚህ ነው ብዬ ላወራሽ አልችልም። ግን ደግሞ
እንደምወድሽ ብቻ ወቂ። ለምን ባቢ እንደዛ እየወደድኩ እንዴት እንደዚህ ተጫውትብኛለህ? እንደሱ አይደለም ጽኑ። እኔ ራሄልን ከነመፈጠሯ ነው የረሷት። እንዴት ነው መውደድ ባቢ? ቆይ ብትወደኝ ኖሮ ወደሷ ትመለስ ነበር? እንዴት ወደ ኋላ ትመለሳለህ? እሷንም እኮ ተወዳት ነበር አይደል? ይኸውልሽ ጽኑ፣ አቅም ቢኖረኝ ኖሮ ከህይወቴ ማውጣት ብችል ኖሮ ያንን ነገር ብቻ ነው የምሰርዘው። አይወደኝም ብለሽ እንዳታስቢ። ቆይ ስለረሳሃት ነው የተፈጠረው? አርግዛለች እኮ። አንቺ ለኔ ከበቂ በላይ ነሽ። እና እንዴት ትወደኛለህ ብዬ ላስብ? ብትወደኝ ኖሮ ወደ ኋላ ትመለስ ነበር? ቆይ እኔ ላንተ በቂ አልነበርኩ? ሁሌም ከልቤ ወድሽ ነበር፣ አፈቅርሽ ነበር። ማጥፋት የማልችለውን ስህተት ነው የሰራሁት። ይሄ ስህተት አይደለም። ሁሉንም ነገር ፈልገህ ነው ያደረግከው። ራሄልን ብትወዳት ነው ተመልሰህ አብረሃት የሆንከው። ይኸውልሽ ጽኑ፣ አሁን ላይ ይቅር በይኝ ብዬ ልጠይቅሽ አልችልም። አጠገብሽ የመቆሙ ጉልበትም ሆነ አይለኝም። እርግጥ ነው ስህተት ሰርቻለሁ፣ ለዛውም የማይደገም ስህተት። ግን ደግሞ ይቅር የሚል ልብ ካለሽ አሁንም ቢሆን ጠብቅሻለሁ እስከ ዘላለም። መቼም ይቅር አልልህም። መቼም ከዚህ በኋላ መቼም አብሬህ አልሆንም። ምክንያቱም ደግሞ ሰብረኸኛል። አንተም ባቀፍኩ ቁጥር የምትታየኝ ራሄል ናት። ይቅርታ ጽኑ፣ በጣም አዝናለሁ። አንድ ቀን ልክስክስና የማይረባ ወንድ ነው የተለየኝ ብለሽ ታወሪያለሽ። ጉዳቱን አንቺ ብቻ ሳትሆኝ እኔም ነኝ የተጎዳሁት። ምክንያቱም አንቺን በማጣቴ በጣም አዝናለሁ። ላረኩት ነገር ዘላለምን ስቀጣ እኖራለሁ። ቻው። ድጋሚ ጫፍ እንዳትነካኝ እሺ? ቆሻሻ ሰማኛለህ? ከዚህ በኋላ ጫፍ እንዳትነካኝ እሺ? እሺ ቢያንስ አንዴ አናግሪ። ደግሞ ምን አባቀረ? ምንድነው የምትነግረኝ? ምንድነው ስማናግር? ሁሉም ነገር ተቀይሯል እኮ። እኔ ካንቺ መለየት አልፈልግም። ኧረ እባክህ፣ አሁን ደግሞ ስንት ከፈለች? እባክሽ ተይ ብለኝ፣ እንደዛ አትበይ። ለምን አልልህ? ምን ነው አፈርክ እንዴ? እንደዚህ አይነት ስምምነት ወደ ፈቅደህ ስትቀበል ያለፈርክ አሁን የስናገረው ነው የምታፍረው? የነገርኩሽ እኮ ይቅርታ እንድታደርጊልኝና እንደተጸጸትኩ ልነግርሽ ስለፈለኩ እኮ። ኧረ እባክህ ተጸጸትክ እንዴ? እውነት ሰማኛለህ ሮቤል፣ እኔ እንደዚህ አይነት ቆሻሻና የተበላሸ ማንነት ያለው ሰው ተቀብዬ የምኖር አይነት ሰው አይደለሁም። እሺ እሱ አንቺን ከመውደዴ በፊት የነበረው ታሪኬ ነው አብሌ። የአንቺ ፍቅር ደግሞ ሁሉንም ታሪኬን ቀይሮታል። ድጋሚ ተሳስተ ወደ ህይወቴ እንዳትገባ። ወደ ህይወቴ መግባት አይደለም እኔ ባለፍኩበት መንገድ እንድታልፍ አልፈልግም። እሺ የኔ ፍቅር ሳይሆን የራይል መታሰሮች ማንነት ነው ይቀኛል። ዘራልኝ ብያለሁ። ልቀቀኝ፣ አትንካኝ። ቆይ ለምን አትረጅኝም ብሌ? ባልወድሽና ላጣሽ ባልፈልግ ኖሮ ለምን ለምንሻለሁ? እኔ ደግሞ በጣም ስላስጠላኝ ነው። እሺ ልመናንም አልቀበለው። ሰው ሲጠላ ወቅ። እሺ አልጠላሽኝም፣ ትወጂኛለሽ። አይንሽ ላይ ያስታውቃል። ድሮ ነበረ ደፋር። እሺ ሲያስጠላ ይኸውልሽ ብሌን፣ እኔ አፈቅርሻለሁ። እስክመጪ ድረስም ጠብቅሻለሁ። ማነው ደግሞ አንተ? እንዴት ነህ? ደህና ነኝ ማዘር። እንዴት ነው? የት ነበር ያየሁ? አውቃለሁ ልበል? እኔ እንጂ አላውቅም። ራሄል ጋር ይቻለሁ አይደል? አዎ አይተውኛል። ከራሄል ጋር እንተዋወቃለን። አዎ አይቻለሁ፣ በደንብ አስታውስኩ። አይ ከራሄል ጋር ከተዋወቅ እንዴት ከብሌን ጋር ተዋወቃችሁ? ብሌን ጓደኛዬ ብቻ ናት። አይመስለኝም። እኔም አላውቀው የብሌን ጓደኛ። ኧረ አሁን በቅርብ ነው የተዋወቅነው። ልጄን ምን አድርጋት ብለህ ነው የላከች? እውነቱን ንገረኝ።
ንገረኝ፣ እውነቱን ንገረኝ። ምን አድርጋት ነው ያለችህ? አረ እንደዛ አይደለም ብሌን ጓደኛዬ አይነት። እሺ ስንት ከፍላ ነው ከልጄ ጋር ተደጋጋሚ ያየው? አረ አይደለም ማዘር፣ ራሄል ስለላከችኝ አይደለም፣ ብሌን ጓደኛዬ ናት። ስማኝ፣ ራሄልን ከምታውቃት በላይ ነው ያውቃታለሁ። ንገረኝ እስኪ ጉዳት ብላ ነው ምን አርገት ብላ ነው የላከች? እኔ እናቷ እኮ ነኝ፣ ጓደኞቿን በሙሉ አውቃቸዋለሁ። አንተ ደግሞ መቼ የመጣ ጓደኛዋ ነህ? አረ ማዘር እርሶ እንዳሰቡት አይደለም፣ በቃ ብሌን ጓደኛዬ ብቻ ነው። ትሰማኛለህ? አንተ የራሄል ሰው እንደሆንክ አውቃለሁ። ልጄን ምን አድርጋት ብላህ እንደሆነ የላከች አላውቅም። ይሄው ድጋሚ ልጄ ፊት ብትደርስ ማለት እንደዚህ ነው ስስተን ማንቀው። ይገባሃል? ምን ይመስላል? በመጀመሪያ ደረጃ አንፈልግሽ ውዳቂ። ዛሬ እናቷን አገኘኋቸው። ምን አለች? ያው ከራሄል ጋር ስላየችኝ ራሄል ልጇን እንዳጠምድ እንደላከችኝ ያውቃለች። ከራሄል ጋር ምን አይነት ሴራ ስታሲር እንደምትውል ስለምታውቅ ብታውቅም አይገርም። ራሄል ጋር ያየኋቸው ሰዎች እንዳለ ጤነኛ አይደሉም እኮ ነው ያለች። ራሷን ጨምሮ ነው። ይኸውልህ ወንድሜ፣ አንተ ተስፋ አለ። እየሄድክ ይቅርታ በላት። ቢያንስ ከጊዜ ሂደት በኋላ ይቅርታ ትላለች። ግን እኮ እንዳላይ ብላኛለች። ንዴት ላይ ስለሆነች ይሆናል። አንተም ይሄን ማሰብ አለብህ። ንዴቷ ሲበርድ ደግሞ ይቅርታ ታደርግልሃለች። እንዳፋ ያርግልኝ ባቢ፣ በእናትህ እኔ እኮ እንዴት እንደጨነቀኝ ብታውቅ። ቁጣዋ ራሱ እንዴት እንደሚያስፈራ። ልክ ነህ። ይኸውልህ ብሌን እንዲህ ናት። አቋሟ ቀጥ ያለ ነው። እንዲህ ዞር ዞር ያለ ነገር ምናምን አይመቻትም። እሱ እኮ ነው የማረከኝ። ብሌን በቃ እንደዚህ ነች። ስትወድ ማስመሰል አታውቅ። ከነ ሙሉ ማንነቷ ነው የምታፈቅር። አዎ ብሌን እንደዛ ናት። እሺ አንተ ሳናገርካት? እኔ ተስፋ የለኝም። በምንም አይነት ታምር ከፊቷ ልቆም አልችልም። በቃ ለጽናት መሆን ያለበት አጠገቧ መቆም የለብኝም። ምን ማለት ነው ደግሞ? በቃ መራቅ ነው። አጠገቧ በቆምኩኝ ቁጥር ክህደቴ ነው የሚታያት። ባቀፍኳት ቁጥር ሌላ ሰው እንዴት እንዳቀፍኩኝ፣ ሌላ ሰው እንዴት እንደሳምኩኝ ነው የሚታያት። አማኝ የሆነ ልብ ሲሰበር በቃ እንዲህ ነው መጨረሻው። እኔ ግን አንድ ነገር አስባለሁ። ምንድነው? ራሄል ግን እውነት አርግዛለች? ነገ ለሚታይ ነገር ትዋሻለች እንዴ? እሷ እኮ ዛሬን እንድታገባት ነው የፈለገችው። ነገ አላሳሰባትም እኮ። እኔ እንጃ። በምን ማረጋገጥ እንችላለን? እኔ እንጃ፣ እኔ አላውቅም። ግን ደግሞ ነገሩ እውነት አይመስለኝም። እውነት ቢሆንማ ድርጅቱ ጽናት እጅ ውስጥ ሲገባ ነገሩን በሙሉ ፍርስርስ አታደርግም ነበር። ስለዚህ ማጣራት አለብን ማለት ነው። እንዴት? ወይ ጉድ ወይ ጉድ! ምን ሆነሽ ነውማ? አብሮሽ የነበረው ልጅ ማን ነው? ንገሪ፣ ማን ነው? ስለማን የምታወሪውማ? እዚህ ጋር ውጭ አሁን አብሮሽ ቆሞ የነበረው ልጅ ማን ነው? እሱ ነው እንዴ? ጓደኛዬ እኮ ነው። አረ ጓደኛሽ? እኔ የማላውቀው ጓደኛ ከየት ተገኘ? አይ አሁንማ አንቺ እኮ አታውቂውም። አዲስ የተዋወቅኩት ልጅ እኮ ነው። ይሄውልሽ የኔ ልጅ፣ ይሄ ልጅ ራቂው ጥሩ ልጅ አይደለም፣ ነግሬሻለሁ። እንዴ ለምንማ? ምን አደረገሽ? በቃ መኘኝ፣ ራቂው እኮ ነው የምልሽ፣ ጥሩ ሰው አይደለም። አይማ ለምን እንደሆነ ካላወቅኩ ዝም ብዬ ልረቀው አልችልም። ቆይ እስኪ ንገሪኝ፣ ምንድን ነው ያደረገሽ? ከራሄል ጋር በተደጋጋሚ አይቼዋለሁ። አንድ ነገር ብለው ነው የመጣው። ራቂው ብዬሻለሁ። እኔ የምልሽን ስሚ። ለምንድን ነው እንደዚህ የምታይኝ? አየሽማ፣ ህይወት እንደዚህ ናት። ምን ማለት ነው እሱ ደግሞ? እማ አንቺ ጽናትን ለመጣል ሴራ ጠነስሻለሽ፣ እኔ ልጅሽን ደግሞ ለመጣል ሌላ ሰው ለኔ ሴራ ጠነስሻል። አየሽ አይደለም የዘራሽውን ነው የምታጭጂው። ሁሉ ጊዜ የምልሽም ደግሞ ይሄን ነው። አንቺ የሰራሽው ግፍ በሌሎች ላይ እኔ አሁን እኔ ልጅሽ እየተቀጣውበት እኔ ልጅሽ እያጨርኩት ነው። እሺ አንግፍሽ። ለማንኛውም ግን አሁን ጽኑ ይጋዴድ ይቅርታ ባቢ፣ ይሄንን ምርመራ እንድታደርግ ማስገደድ አልችልም። እባክህ መርማሪ ተባበር። እቺ ሴት ህይወቴን አጨራርፋብኛለች። እውነቱን ውሸቱን ብቻ አረጋግጥልኝ እባክህ መርማሪ፣ እባክህ። ይህንን ነገር ማድረግ የምችለው በአንድ መንገድ ብቻ ነው፣ እሱም ከሷ እውቅና ውጪ። በምን መንገድ ማድረግ እንችላለን? ራሄል ሳል ወይም ሌላ ተላላፊ በሽታ ካለባት
እሱን ለበላይ አካል አሳውቀን ያው አብሯት የሚገኙት እንዳይበከሉ በሚል ማሳከም ስለምንችል በዛ ምክንያት ማሳከም እንችላለን። እሱ ጥሩ ሐሳብ ነው። እሷ ሕክምናዋን ቼክ ስታደርግ እኛ እርግዝናዋን ቼክ ማድረግ እንችላለን። አዎ፣ ግን እሱን ለማድረግ እሷ በሆነ ምክንያት መታመም አለባት። እሱን እኔ ማድረግ እችላለሁ። እንዴት? መርማሪ አንተ ብቻ እንዳገኛት እድሉን ስጥ። እሺ፣ የመጠየቂያ ጊዜው ላይ መጠየቅ ትችላለህ። እሺ፣ በጣም አመሰግናለሁ። እናመሰግናለን መርማሪ። ሰላም። መልካም ቀን። አመሰግናለሁ። ይኸውልሽ እንግዲህ ያ የማያልፍ ይመስል ቀን አለፈ አይደል? ምን ነው የቃጠለው? ዝም አለሽ? ነይ ስመሽኝ ነይ ዱር ላይ ነይ። በቃ ያኔኛ ቢሮ ነው የኛ ቢሮ የኔ ወሬ ውይ ያንቺ እሱ ጋር ይሰጣል። እንደ ሀሳብ እኮ ነው። እዛ ቢሮ ይሰጠኝና የራሄል ልጆችን ወደ ቤት ልኳቸዋለሁ። ተመስገን። ያ የማያልፍ የሚመስል ቀን አለፈ። በጣም ፈታኝ የሆነ ጊዜ፣ በጣም አባዬ፣ እጅግ በጣም ከባድ ጊዜ ነበር። በጣም እንጂ በጣም አስከፊ ጊዜ ነበር። እኔ ግን ያንን ጊዜና ያንን ችግር በእናንተ አለፍኩት። ጋሽ ግርማዬ፣ የእውነት ያ ሁሉ ነገር አልፎ እንኳንም አንተ ብቻ ሰላምና ጤና ሆንክልን። ከምንም ነገር በላይ እኮ ያንተ ጤናና ሰላም ነበር ሲያሳስበን የነበረው። የኔ ልጅ፣ አንቺን ከልጄ ለይቼ አላይሽም። አንቺ ማለት ጽኑዬ ወይም ሌላኛዋ ልጄ ነሽ። በዛም በከባዱ ጊዜ ወይም በዛ ችግር ጊዜ ከጎናችን ቆመሽ ነበር፣ አለው ስትይን ነበር። ጋሽ ግርማ፣ አንተ እኮ ለኔ አባቴ ነህ። ጽኑዬም ብትሆን ደግሞ ለኔ እህቴ ናት። እናንተ ላይ የሆነ ነገር በጠቅላላ እኔ ላይ እንደሆነ አድርጌ ነው የምወስደው። የኔ ልጅ፣ ህይወትሽን አቆመሽ የኛን ህይወት ኖረሻል። እኔንም እንደ አባትሽ ነበር ስታየኝ የነበረው። ወይ አባዬ፣ በጓደኛማ ባርኮኛል። አሁን እቺን የመሰለች ጓደኛ ምህትም ከየት ይገኛል በዚህ ጊዜ? ቆይ አንቺ ከሆንሹ በላይ እኔ ምን አደረኩልሽ? እኔ እኮ ከእናንተ ጋር መሆን ሰላም ስለሚሰጠኝ ነው እናንተ ጋር መሆኑ። እና ድሮስ ልታይኝ ፈልገሽ ነበር? ቆይ እኔ ያላንቺ ማን አለኝ? በዛ ላይ ደግሞ ግዴታሽ ነው። እኔ አንቺን ብዬ አይደለም፣ እሺ ጋሽ ግርማን ብዬ ነው አብሬሽም ሆነው። አሁን ሁሉም ነገር ሰላም ሆኗል። ትምህርታችሁን በስርዓት ትቀጥላላችሁ። ምን ነው አባዬ፣ እኔ ግን ከዚህ በኋላ የመማር ሙዴ በጣም ነው የጠፋው። እንዴ አንቺ፣ እኔ ምን ልበል? አንቺ ሰቀዋ ተማሪ እንደዚህ ካልሽ በቃ አሁን የኔ ተራ ነው። እናንተ ትምህርታችሁን አርፋችሁ መማር አለባችሁ። እናንተ ተንከባክባችሁ እዚያ አደረሳችሁኛል አይደል? ስለዚህ ተራውን ደግሞ ለኔ ለቀቅ አድርጉልኝ። እሺ? ኧረ ጋሽ ግርማ አልተቻልክም እንዴ? ገና ደህና ከመሆነ እኮ የሁለት ልጆች ኃላፊነት ለመቀበል ቸኮልክ። ቆይ ግን አሁን የተገቢ ነው? አዎ በጣም ጓጉቻለሁኝ። በጠዋት ተነስተን እናንተ ወደ ትምህርት ቤታችሁ ስትሄዱ እኔ ደግሞ ለባበሼ ወደ ስራዬ መግባት በጣም ነው የናፈቀኝ። የእውነት በጣም ነው የናፈቀኝ። ወይ አባዬ፣ እኔም እሱ እንኳን ናፍቆኛል። ደህና ሆነ ማየት፣ ስራ እንደ ድሮ ሄደ መምጣት፣ እሱ በጣም ነው የናፈቀኝ። ስለዚህ የሁለታችሁን ኮሌጅ አነጋግራለሁ፣ ትምህርታችሁን ትጀምራላችሁ። አቤት፣ እውነትም በጣም ጓጉታል ጋሽ ግርማ። አዎ የዛኔ ተኝቼ በቃ ማስብ የነበረው እኔ ተሽሎኝ ድኜ እናንተ ትምህርታችሁን የምትቀጥሉበትን ነገር ብቻ ነበር ሳስብ የነበረው። እኔ እኮ ስጀምር የድርጅት ገና ሲመለስ ልኮ ነው በሀሳብ ትምህርት የጀመርኩት። አፈሹ ሳታስተዳድረው መቅረት ጀምሮ የዘመን ደርደር እስክስታ ነው።